ስሜ ቢላል በከር እባላለሁ። የመጣው ከ59ኛ ክፍለ ጦር ነው። እኔ በ6ኛ ወር በ7ኛ ወር በ4 ቀን ነው መጣው። ለምን መምጣት አልቻልኩም? ያው ከመጀመሪያ ከቤታችን ስንነሳ ለሀገር ብለን ወጣነው። እዛ በኋላ የተባልነው ነገርና የተደረገው ነገር እውነት አይደለም። እኛ አሁን ያለነው አማራ ክልል ውስጥ ነው። ከፋኖ ጋር ለመዋጋት ነው መጣነው። የተባልነው ነገር ፋኖ ሽፍታን፣ ፋኖ ሌባ ነው፣ ለህዝቡም ለሀገሩም የማይሆን ሰው ነው ተብለን ነው የመጣነው ማለት ነው። ደግሞ አሁን እዚህ ተዋግተንም ያው ነው። አሁን እኔ እንደራሴ ያሉት ፋኖ ውስጥ ነው፣ ተማርኬ ነው። እዛ በፖለቲካ የሞሉብን ነገር የተባለው ያለው ፋኖ ሌባ ነው፣ ለህዝብም ለሀገርም የማይጠቅም ሰው ነው፣ ሽፍታ ነው ስላሉን ከወንድማሞችን ጋር ተዋግተን ነበር ነው። መጀመሪያ በትግራይ ውጋ ልዩ ኃይሎችና መከላከያ ሬሳ የተኛበት አብረን ጠጥተን ነበር ነው። ዛሬ ደግሞ ተመልሰን አብረን ስንዋጋ ነው ያለነው ማለት ነው። በቃ ሲያዛዝኑኝ እኔ በቃ ለምን እሱ ወንድ ልጅ እኔ ወንድ ልጅ ነኝ። መግረድም መሞትም ያለብኝ ሆኖ ግን በማይሆን ነገር ላይ ተሳስቼም አላደርግም። ያደረኩን አደረኩ። ደግሞ ከአሁን በኋላም ሌሎችም ጓደኞቹም ለድንገት ካሉ የሰሙኝም ከሆኑ ማለት ነው ይሄ ነገር እንዳያደርጉት እነግራለሁ፣ እመክራለሁ። ስለዚህ እኔ እንደራሴ ኦሮሞ ነኝ። የተባልነው ነገር ኦሮሞ ይታረዳል፣ ጋላ ተብሎ ነው የሚያርዱት በሳንጃ በጥይት በአንድ ምት አያሳርፉትም። ስቃይ አሳይቶ ነው የሚገሉት ነው አሉት። አሁን ደግሞ ያየነው የሰማን ነገርና ያየነው ነገር ሌላ ነው። ስለዚህ አሁንም ዛሬም ሆነ ነገም መከላከያ ውስጥ ያሉትም ወደ መከላከያ መግባት ያሰቡትም ልጆችም ይሄን ሀሳብ እንዲረሱ ይፈልጋሉ። ለምን እንዳትሉኝ ያው ለሀገር ብሎ ስለወጣ ነው። አሁን ደግሞ ለሀገርና ለህዝብ ነው የወጣ ነው። አሁን ደግሞ የምንዋጋው ከህዝብና ከወንድማሞች ጋር ነው። ዛሬም ሆነ ነገም ጓደኞቹም በፖለቲካ ስለተሞሉ ነው እንጂ ሀገርን መክዳትም ይችላሉ። ለምን ቃል የገባ ነው ለሀገር ብለን ነው ገባ ነው ቃል ሀገር እናፈርሳለን ሳይሆን ሀገር እናቋቁማለን ብለን ነው። ያ ግዳጁን የሰሜን ግዳጅን ፈጽመን ወደዚህ ስንመጣ ጨርሰን ወደ ሰላ ወረዳ ገብተን አሁን ደግሞ ፋኖ ተነስቷል፣ ሽፍታ ነው፣ ሌባ ነው፣ የህዝቡም ሀገርም አይጠቅምም ብሎ በፖለቲካ ስለሞሉን እኛም በተወሰነ ሰዓት ታውክተናል። ከፋኖ ጋርም ከህዝብ ጋርም ማለት ነው። ፋኖ ሳይሆን ፋኖ ለሀገር የቆመ ሰው ነው፣ ለህዝቡም የቆመ ሰው ነው። ደግሞ ለአማራ ብሔር ብቻ ሳይሆን ለአማራ ብሔር ብቻ ቢቆም ኖሮ እኔ እስካሁን አልቆይም ነበር። እኔ እንደራሴ ኦሮሞ ነኝ፣ አልገደሉም። ጓደኞች ስንት ጓደኞች ነው ወደ ሀገር ቤት ሄዱት ማለት ነው የሸኙት። ስለዚህ ዛሬም ሆነ ነገም የኦሮሞም ሆነ የአማራም የትግራይም ይሁን የደቡብም ሆነ የአፋርም መከላከያ ውስጥ ያሉትም ወደ መከላከያ መግባት ያሰቡት ሰዎችም ይሄን ሀሳብ ፎርማት ወይም ደግሞ ዲሌት እንደሚያደርጉት ከጭንቅላታችሁ አስባለሁ። ስለዚህ ዛሬም ሆነ ነገም እኔ እንደራሴ አሁን ፋኖ ለኢትዮጵያ ህዝብ ብሎ የቆመ ሰው ስለሆነ እንደ ድንገት የቀኝ ግዛቶችን ከመጡ መከላከያ ደግሞ ከኛ ጥላቱን ወደዛ መመለስ የሚችል ሰው ኃይል ስለሆነ እኔ እንደራሴ ከፋኖ ጋር ሆኜ ጥላትም ደግሞ በፖለቲካ ሰው መሸወድ ያሰቡትን ጦሮችም ለማፈረስና አፈርሳለሁ፣ በቻልኩም አቅምም ደግሞ ይጨርሳሉ ማለት ነው። ባለ አቅም ማለት ነው። ዛሬም ሆነ ነገም ወደኋላ አይደለም። ኢትዮጵያ ከድሮም ጀምሮም ከጥንትም ጀምሮ ታሪክ ያሉ ሰዎች አሉ። እነ በላይ ዘለቀ እና አጼ ቴዎድሮስ እና አባ ጅፋር የሚባሉት ማለት ነው። በብሔርና በሃይማኖት ሳይለያዩ ለሀገር የቆሙ ሰዎች፣ ለሀገር የሞቱ ሰዎች ናቸው። አሁን ደግሞ ዛሬ ሌላ ሽፍታ ወይም ደግሞ ሌባ ከሌላ ቦታ መጥቶ ቦታን ሲይዝ ኢትዮጵያን
ለቀኝ ግዛት ውስጥ ለማስገባት ወይም ደግሞ ኢትዮጵያን ለመፍረስ የሚያስብ ሰው ነው መሰለኝ። በኢትዮጵያ ስም የኢትዮጵያ መከላከያ ሰራዊት ብሎ የተመሰረተውን ሰራዊት አንድ ሽፍታ አድርጎ ህዝቡን ያስጨርሰው ያለው ማለት ነው። ይሄ ደግሞ በምን ምክንያት እንደሆነ ግራ ገባኝ። ለህዝብ ነው የቆማችሁ፣ ለህዝብ ነው ለሀገር ነው ብሎ አሁን የተዋጋን ያለው ከህዝብና ከሀገራችን ጋር ነው እና ከአባቶቻችን ጋር ከወንድሞቻችን ጋር። ስለዚህ እነዚህ ሰዎች ያ ሰውየው ግለሰብም ሊሆን ይችላል፣ ደግሞ ያደራጀም ሰውም ሊሆን ይችላል። እሱ ጋር የተደራጁ እኔ እንደራሴ ተደራጅቻለሁ፣ የእነሱን ሀሳብ ተደራጅቻለሁ። ለመጀመሪያ ማለት ነው አላወቅኩትም፣ አልሰማሁትም ማለት ነው። በማላቁ ነገር ነው፣ በማላቁ ምልክት ነው የሰማሁትም ያየሁትም ማለት ነው። ዛሬ ደግሞ የተደረገ ያለው ሌላ፣ የተመከርነው ሌላ። እቺ ሀገር ወደ መጨረሻ ወዴት እንደምትሄድ ግራ ገባኝ። በዚህ በመከላከያ ሰራዊት ስም የምትቀጥል ከሆነ ኢትዮጵያ ደግሞ አትፈርስም። በዚህ መንገድ የምትቀጥል ከሆነ የቀኝ ግዛት እንደምትገባ እርግጠኛ ነኝ። ሆነም ሸኔም ነገ እንደ ድንገት አንድ ሆኖም የሚደራጅ ከሆነ ምንም ለውጥ ሊያመጣ አይችልም። የመከላከያ ሰራዊት የሚያልቅ ከሆነ ህዝቡ የሚያልቅ ከሆነ ከሌላ ውጭ ወራሪ ኃይል ከመጣ ማን ነው እነሱን ማሸነፍ የሚችለው? ከነሱ ጋር መዋጋት የሚችለው? ለምን መከላከያ ሰውም ሆኖ ትንሽ ከሌሎቹ አቅምም ሰው ነው። በመንግስትም ድጋፍ በመሳሪያም ትንሽ ከፍ ስለምል መከላከያ ሌሊ ደግሞ አገርም ልትኖር አትችልም። መከላከያ ደግሞ በዚህ መንገድ መቀጠል አይችልም። በህዝብና በሀገር ከመጣበት የራሱን ህዝብና የራሱን ሀገር የሚዋጋ ከሆነ መቀጠልም አይችልም። ደግሞ የማይታሰብ ነገር ነው። እንኳን በግልጽ በዕልምም የማይታይ ነገር ነው። ስለዚህ እኔ ይሄንን የምለው ኢትዮጵያ በምን መንገድ መቀጠል እንደምትችል ስናስብም ደግሞ በቃ ስናይም በብሔርና በሃይማኖት ሳንለያይ አንድ ሆነን ምክራችን ተመካክረን አንድ ከሆነም መከላከያ መቼም በዚህ መንገድ አይቀጥልም። ፋኖንም ሸኔም አንድ ከሆኑት ከቀኝ ግዛትም ልንወጣ እንችላለን። ሌሎች ተወራሪ ኃይልም ከመጣ ልናሸንፍ እንችላለን። ደግሞ ወይኛም በብሔርና በሃይማኖት ምን አይለያይቶን እኔ አንድ ራሴ ኦርቶዶክስ ነው፣ ያ ሙስሊም ነው ግደል ከተባለው፣ ሙስሊም ከሆንኩ ያ ኦርቶዶክስ ነው ግደል ከተባለው የተደረገ ያለው እንዲህ አይነት ነገር ነው በመከላከያ ሰራዊት ላይ የምታየው ማለት ነው። ስለዚህ ሁሉም አንዱ ነው በብሔርና በሃይማኖት ሳይለያይ መቼም እንኳን እዚህ ውስጥ ያለው መከላከያቱና ተወራሪ ኃይልም ከመጣ ሸኔና ፋኖ ሽፍታ ነው ብሎ የተሰየመው ስም እነዚህ አንድ ከሆኑ የተወራሪ ኃይልም ሊያሸንፉ ይችላሉ፣ ያሸንፋሉ ደግሞ አንድ ከሆኑ። እነዚህ ደግሞ በምን መንገድ አንድ እንደሚሆኑ ደግሞ ተጨማሪ እዚህ ላይ የሚጨምረው ነገር አሁንም ወደ መከላከያ የገቡ ኃይልም አለ፣ ለመገባት የሚያስቡ ሰዎችም አሉ። እነዚህ ደግሞ ከዚህ ነፃ እንዲሆኑ ነው ማስተላለፍ የምፈልገው ማለት ነው። ለነሱ ማስበው ለምን በዚህ ሰዓት አሁን በዚህ ዘመን መከላከያ ሰራዊት ነው እንደ ሽፍታ ነው አገሩን ማፍረስ የሚያስቡ ማለት ነው። እነዚህ ሰዎችም ለምን እንደሆነ የምን ዓላማ እንደያዙት ግራ ገባኝ። ለቀጣይም ወደ መከላከያ የሚያስቡትም መከላከያ ገብተው ያሉትም ፋኖ በብሔርም በሃይማኖትም ለይቶ ሰው የሚገልጸው አይደለም። መከላከያ ውስጥ ያሉትም ወደ ፋኖ እንዲቀላቀል ከፈለገ ወደ ሀገርም መግባት ይችላል። ከፈለገ ደግሞ ከነሱ ጋርም ሆኖ ለሀገር ደግሞ ለኢትዮጵያ ብሎ ሊዋጋም ይችላል። እነዚህ ሰዎች ወደ ፋኖ እንዲቀላቀሉ ወይም ደግሞ እጅ ሰጥተው እንዲመጡ ለሚሰሙ ሰዎችን አስተላልፋለሁ ማለት ነው። እንደራሴ ያየሁትና የሰማሁትም ነገር ነው።
ፋኖ ሽፍታ ነው ተባለ። ለሀገርና ለህዝቡ የቆመ ሰው ነው። እሱም እንደራሳችን ማለት ነው። መንግስት ደግሞ እነሱ ለምንድን ነው የሚደራጁት? ለምንድን ነው ይሄን አቅም የኖሩት? ማንን ላሸንፍ ነው ብሎ ሌላ ነገር አስበው ማለት ነው። በቃ ህዝብና ፋኖ ሞነሽንም እንደሚያልቅ ያደረገው መንግስት ነው። መከላከያውን ነው እየከዳ ያለው። መጀመሪያ ቃል ገብተን ያወጣነው ለሀገርና ለህዝብ ሆኖ አሁን ደግሞ የምንዋጋው ለሀገራችንና ለህዝባችን ጋር ነው። ውጋችን ለምንድን ነው እንዲህ አናደርግም ብሎ ነው አሁን ወደ ፋኖ የገባሁት ማለት ነው። ለምን ለእኛም የማይሆን ነገር ነው። ስናወራም ከኛ አያምርም፣ ብናደርግም ከኛ አያምርም። ህዝብና ሀገራችንን ለመፍረስ ማለት ነው። ስለዚህ ዛሬም ሆነ ነገም ያው ክዳት እቺ መነሻ ናት እንጂ መድረሻ ገና ነው አሁንም ማለት ነው። በዚህ መንገድ የሚቀጥል ከሆነ ማለት ነው መቼም የሚቀመጥ ሰው የለም። ለምን ለሀገርና ለህዝብ ብሎ ወጥቶ ህዝቡን እየጨረሰ ሀገሩን እያፈረሰ ነው ከሆነ ይሄ ግዳጅ ሰምተን አይተንም አናቅም። እንደዚህ ነገር ማለት ነው። ቢሆንም ለህዝብና ለሀገር እስከ ቆምን ድረስ ተወራሪ ኃይል ብቻ ነው ማሸነፍ የሚችለው። ይሄን ነው የምለው። ጨርሻለሁ።